ለምንድን ነው የተፈጠርነው? እስቲ ለምንድን ነው የምንኖረው? እዚህ ተሰብስበን የምንማረው ለምንድን ነው? 40 ቀን ወይም 2 ወር ጾምን። ለምንድን ነው የጾምነው? እናስቀድሳለን እንደየአቅማችን። ለምንድን ነው እናስቀድሰው? ንስሐ ለመግባት እንሞክራለን። ለምንድን ነው? እስኪ ዓላማው ምንድን ነው? ዓላማው ግልጽ ሆኖልን ይሆን የምናደርገው ይሆናል። ግን የምናውቀው ቢሆን አጽንቶ ማለት ጥሩ ስለሚሆን የሰብናት ከዛም ያለ ደግሞ የክርስትና ዓላማ እግዚአብሔርን መምሰል ነው። ብዙ መጾም አይደለም የምንጾመው እግዚአብሔርን ለመምሰል ነው እንጂ ዝም ብሎ የጾም ሰዓት ለማርዘም አይደለም። እስከዚህ ሰዓት ጾም እስከዚህ ሰዓት ጾም ህሊናችንን ለማስደሰት አይደለም። በመብላት ያጣነውን እርካታ በመጾም ለማግኘት አለ። ይሄው ጀግና ይሄን ያህል ጾምኩ ይሄን ያህል አከፈልኩ እያል እንድንመካ እንድንታበይ አይደለም። ጾም በራሱ ግብ አይደለም። ጸሎትን በራሱ ግብ አይደለም። ስግደትን በራሱ ግብ አይደለም። ሌላው ነገር ምንም እንበለው በራሱ ፍጻሜ አይደለም። መንገድ ነው፣ መዳረሻ ነው፣ መወጣጫ ነው፣ እንደ መሰላል ነው። መሰላል እዛ ተሰቅሎ ቢኖረው በራሱ ለራሱ አይደለም፣ እኛ እንድንወጣበት ነው። በራሱ መሰላል ግን መኖሪያ መቀመጫም አይሆንም። እዚህ ካልቸገረ መሰላል ላይ ማን ይቀመጣል? ስለዚህ ለክርስትና ያሉ እንዲህ የምንላቸው ተግባራት በሙሉ እኛን ወደ ግቡ ወደ ፍጻሜው የሚመሩ መወጣጫዎች መሰላሎች ናቸው፣ የሚያደርሱ መንገዶች ናቸው። ፍጻሜ አይደለም። መቼም ሰው ካልቸገረ መንገድ ላይ አያድርም። ካልቸገረ ታዲያ ግቡ ምንድነው ካል እግዚአብሔርን መምሰል። ይሄ ጥንቱንም የተፈጠርንበት ዓላማ ነው። እግዚአብሔር ሰውን ሲፈጥር ዓላማው ማለት ሰው የተፈጠረበትን ዓላማ ተናግሮ አሳውቆ ነው የፈጠረው። ምን አለ? ይቤ እግዚአብሔር አለ ይላል። አዋጅ ነው ይሄ አለ እግዚአብሔር። ምን አለ? ንግበር ሰብአ በአርአያነ ወበአምሳሊነ። አምላካዊ አዋጅ ወጣ። ሰውን እንፍጠር አለ። እንዴት አድርገን እንፍጠረው? በምን አይነት ሁኔታ ምን እንዲሆን? በመልካችን በምሳሌያችን ማለት እኔን እንዲመስል የኔን መልክ የኔን ምሳሌ ገንዘብ እንዲያደርግ ለዚህ ዓላማ እንዲኖር በዚህ ዓላማ እንዲመራ እንፍጠር አለ። እንፍጠር ያለበት የሶስትነት ነው። አንተ ውስጥ አይደለም እንገባ። ስለዚህ መጀመሪያው ሰው የተፈጠረበት ዓላማ እግዚአብሔርን መምሰል ነው። የእግዚአብሔርን መልክ መምሰል ማለት ነው። ሰው ያን የእግዚአብሔርን መልክ ካጣ ከሰውነት ተራ ወጥቷል። ያ የእግዚአብሔር መልክ ምንድነው? እግዚአብሔር በባህሪ የሆናቸው ነገሮች እኛ በጸጋ ገንዘብ ማድረግ ማለት ነው። ከመትኩኑ ሱቱፋነ ለመለኮተ ዚአሁ ቅዱስ ጴጥሮስ በመልእክቱ ምዕራፍ 2 ሁለተኛ መልእክቱ ምዕራፍ 1 ቁጥር 4 ላይ ከእግዚአብሔር ከመለኮቱ ባህሪ ተካፋዮች እንድትሆኑ ይላል። እግዚአብሔር አምላክ እንደሆነ እኛ አምላክ እንሆናለን ማለት አይደለም። እግዚአብሔር እንደሚፈጥር እኛ እንፈጥራለን ማለት አይደለም። ግን እሱ በባህሪ የሆናቸውን እኛ በጸጋ መሆን እንድንችል ነው። የኛ ዓላማ ይሄ ነው። መጀመሪያ ለሰው ልጅ የጸጋ ተሰጠ፣ ለአዳም ለሔዋን እግዚአብሔርን መምሰል፣ ከመልኩ ወደ ምሳሌው ማደግ። ያ በአዳም በሔዋን ኃጢአት ተበላሸ፣ አልጠፋም፣ ግን ደበዘዘ። መሬት ላይ ውስጥ እንደተቀበረ ወይም መሬት ላይ ወድቆ አፈር ቆሻሻ እንዳዳፈነው ወርቅ ወይም የከበረ ማዕድን ተዳፈነ። ወርቅነቱ ግን አልጠፋም። ስለዚህ እንስሳትን አራዊት ከማምለክ ብዙ ነገር ውስጥ ደረሰ። ክርስቶስ ዳግመኛ መጣና እርሱ ራሱ ያ ኦሪጂናሉ መልክ ተገለጠ። እኛም ሰው እግዚአብሔርን እንዴት ልምሰል አላ ተቸገረ። ማንን አይቶ እግዚአብሔርን ይምሰል? ነቢያትም በፍጹም እግዚአብሔርን የሚመስሉ አልሆንም። ምክንያቱም ኮፒ ናቸዋ። ኦሪጂናሉን መልክ የእግዚአብሔርን መልክ ማን ያሳየው? ስለዚህ ራሱ ኦሪጂናሉ ኮፒ ሳይሆን ራሱ ኦሪጂናሉ እግዚአብሔር መጣ። አየነው፣ በመካከላችን ተገለጠ፣ ሰው ሆኖ ተመላለሰ። እኔን ያየ አብን አየ አለ። ስለዚህ ዳግመኛ እግዚአብሔርን መምሰል እንዴት እንደሆነ በተግባር አሳየ። እሱን እንድንመስል ጠራን፣ በቃልም በተግባሩ። ስለዚህ የህይወታችን ዓላማ እግዚአብሔርን መምሰል ነው። ምን ማለት ነው? እግዚአብሔር በባህሪው ቅዱስ እንደሆነ እኛም ቅዱስ ለመሆን ጥረት ማድረግ ነው፣ ጉዞ ማለት ነው። ዓላማው ያ ነው፣ እግዚአብሔርን መምሰል። እግዚአብሔር በባህሪው ንጹህ እንደሆነ እኛም ንጹህ ለመሆን መታገል፣ ብንቆሽሽ መታጠብ፣ ብንወድቅ መነሳት፣ ብንዝግ መወልወል። ልብስ ገዝተን እንደለበስ ነው። አይ ቆሸሽ ይኸው ለበስኩት ብለን እንጥላለን። ምናልባት ገንዘብ የተረፈውና መጣያ ያጣ አንዳንድ ሰው ካልሆነ ልብሱን መቼም ገዝቶ እንደለበሰው ቆሽሿል ብሎ በዛው ጥሎ የሚቀር የለም አይደለም። ምን እናደርገዋለን?
ገንዘብ ልብስ ነው፣ እናጥበዋለን። እኛም የእግዚአብሔር ገንዘቦች ነን፣ እንቆሽሻለን። መታጠቢያ ንስሐን ያዘጋጀው ለዚህ ነው። እንደ ቆሸሽ አንቀርማ። እግዚአብሔር እንደ ቆሸሽ እንድንወድቅ አይፈልግም። እናት ልጇ ቆሽሽ ሲል በተለያየ ምክንያት ሲቆሽሽ አይ ወልጄው ነበር ልጄን ወደው ነበር ግን ቆሸሸ ረረ ብላችሁ ተጠምታላችሁ። እንደዛ ማለት ነው። እንደዛ እንድንታጠብ፣ እንድንነጻ፣ እንድንቀደስ ብዙ ነገሮችን የሰጠው ለዚህ ነው። እሱን እንድንመስል። እሱ ፍጹም ነው፣ የፍጹም ፍጹም ነው። እኛ ደግሞ ያለ ኦሪጂናል የሆነውን ፍጹምነት እያየን እንድንጓዝ ማለት ነው። የህይወት አቅጣጫችን ወደዛ እንዲሆን። ስለዚህ የክርስትና ህይወት ዓላማ እግዚአብሔርን መምሰል። ሌላ ሁሉ መንገድ ነው። የምንጾመው ለዚህ እንዲረዳን ነው፣ መሰላል ነው። የምንጸልየው ወደዛ እግዚአብሔርን ወደ መምሰል፣ እሱን ወደ መምሰል እንድናድግ ነው። ሌላም ነገር ምጽዋትን በለው ምንን በለው እግዚአብሔር ርኅሩህ እንደሆነ ምጽዋትን የመነጨው ከርኅራኄ ነው። እግዚአብሔር ርኅሩህ ነው። ስለዚህ ያ የእግዚአብሔር ርኅራኄ ውስጣችን ሲያድግ እንድናዝን ያደርገናል። እግዚአብሔርን እየመሰል ነው እንጂ ምን አደርጋለሁ አሁን ባልሰጠ እግዚአብሔር ይወቅሰኛል ምን አስኮናኝ ነው እያልን ብኖረው ጉድ ከሆነ መቼም ካለ መስጠት ይሻላል። ግን እግዚአብሔርን እየመሰል ነው አይደለም። ምክንያቱም የምናደርገው እግዚአብሔርን ከመምሰል ሊሆን ስለሚገባ ነው። እንግዲህ በእውነቱ እንደ ሕይወታችን ዓላማ እግዚአብሔርን መምሰል ከሆነ እግዚአብሔርን ወደ መምሰል ማደግ ከሆነ በዚህ ሕይወት እንድናድግ ምን እናድርግ? እንደው በተግባራዊ ሕይወት ውስጥ ምን ነገሮችን እናድርግ ነው ይታወቃሉ። በአብዛኛው ግን እንድገማቸው ድጋሜም ከሆኑ አንድ ሁለት ብዬ ትንሽ ነጥቦችን ነው የማስታውሳቸው። አንደኛ እግዚአብሔርን ለመውደድ መሻትና ፍቅሩ ይኖራል። መጀመሪያ ከሁሉ በፊት እግዚአብሔርን ለመውደድ ጥረት እናድርግ። እግዚአብሔርን ለመውደድ እናስብ። እግዚአብሔር ቢፈልገው ፍቅራችንን ነው። የኛ የሆነ የእሱ ያልሆነ ምንም ነገር የለም። ግን ከፍቅር ሲሆን ዋጋ ይኖረዋል። አሁን ወላጆች ልጆቻችሁ የሆነ ምክንያት ፈልገው እናንተ የሆነ ነገር ፈልገው ስራ የሌላቸው ተማሪ ልጆቻችሁ ኤሌመንታሪ ያሉ ይሁን የትም ያሉ በሆነ ምክንያት የሆነ ስጦታ ገዝተው ቢሰጧችሁ ምን ይሰማችኋል? አይ ከየት አመጣኸውና አንተ ገንዘብ የለህ የኔ ነው አይደል እንደምትሰጠኝ አሁን ሰጠው ብለህ ነው ትላላችሁ። የተለየ ስሜት አይሰማችሁም? ልጆቻችሁ ከራሳችሁ ገንዘብ አውጥተው ስጦታ ቢሰጧችሁ ምን ይሰማችኋል? ገንዘቡ ከየት አመጣው ስጦታው አይደለም ልጄ የሚለው ነገር አይሰማችሁም? እግዚአብሔር ከኛም የሆነው ነገር ደስ የሚለው ልክ እንደዚህ ከፍቅር ሲሆን ያኔ ስጦታው ምን አደረገ አይደለም፣ ምንድነው ስግደቱ ምን ያክል ነው፣ ጾሙ ምን ያክል አይደለም። ከፍቅር ሲሆን እግዚአብሔር ደስ ብሎት ይቀበላል። ያም ፍቅሩ ነው እግዚአብሔር ይፈልጋል። ከኛ ፍቅር ይፈልጋል። እግዚአብሔር ፍቅር ነው ሲባል ያ ማለት ነው። እግዚአብሔር ፍቅር ነው፣ ፍቅርን ይፈልጋል። አፍቅር ቢንጸከ ያለው እኮ ከዛም በፊት አፍቅሮ ለእግዚአብሔር አምላክከ የሚል ነው የመጀመሪያው ትእዛዝ እኮ። የመጀመሪያው ትእዛዝ አፍቅሮ ለእግዚአብሔር አምላክከ በኩሉ ልብከ ወበኩሉ ነፍስከ ወበኩሉ ኃይልከ። እግዚአብሔር አምላክን በምን ውደደው? በሁሉ በሙሉ ልብህ፣ በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ። በጣም በፍጹም ነፍስህ፣ በፍጹም ልብህ፣ በፍጹም ኃይልህ። እግዚአብሔር የሚፈልገው ይሄን ነው። ስለዚህ ከሁሉ አስቀድመን በመጀመሪያ እንዲሁ እግዚአብሔር ወይ እንዲወድህ እርዳኝ እንበል። ካንተ አስቀድሜ የምወደው ነገር እንዳይኖር ሌላው ሁሉ ካንተ በኋላ የምወደው ቢሆን የፍቅሬ ዋና ተቀዳሚ አንተ እንድትሆን እርዳኝ እንበል። እሱ ነው ማድረግ የሚችል። ስለዚህ ከሁሉ በፊት እግዚአብሔር የሚፈልገው ፍቅራችንን ነው። በሉቃስ ወንጌል ምዕራፍ 7 ከቁጥር 40 እስከ 48 አንድ የሚገርም ታሪክ እናገኛለን። ምን አይነት ታሪክ ነው? ስምዖን የተባለ ፈሪሳዊ ጌታችንን ምሳ ጋበዘው። ወደ ምሳው ሲሄድ ወደ ምሳ ያልተጠራች ብቻ ጨርሳ ይገዛው ወደዛ እንድትመጣ ፈሪሳውያን ፈጽሞ የማይፈልጓት ተናል የማይጠብቋት አንድ ሴት በዛ ተገኘችና ጌታችን ምሳ ሲጋበዝ መጥታ በስውር ከእግሩ ላይ ወድቃ ውድ የሆነ ሽቱ አፍሳ ከራሱ አንስታ እስከ እግሩ የሚደርስ ሽቱ ቀብታ በዘንባዋ እግሮቹን እያበሰች እያረጠበች እያጠበች በፀጉሯ ደግሞ እያበሰች ስለ ኃጢአቷ ስርየት ደጅ የምትጸና አንዲት ሴት በዛ ተገለጠች። በዚህ ጊዜ ያ
ጌታችንን ምሳ የጋበዘው ስምዖን የተባለው ባለጸጋም ፈሪሳዊ በልቡ አሰበ። ጌታችንን ያወቀበት ሁሉን የሚያውቅ አምላክ ስለሆነ ይሄ ሰው አለ ምሳ የጋበዝኩት ሰው ነቢይ አይደለም ማለት ነው። ነቢይ ቢሆን ኖሮ እቺ ሴት ማን እንደሆነች ያውቅ ነበር። ቢያውቅ ኖሮ ደግሞ እቺ ሴት በጣም ግብሯ ክፉ ስለሆነ እንድትመጣ እንድትነካው አይፈልግም ነበር አለ፣ አይፈቅድላትም ነበር አለ። ስለዚህ ከስር ያለው ነው ጨዋታው። ይሄ ትልቅ ነቢይ መስሎኝ ነበር ምሳ የጋበዝኩት፣ ለካ ዝም ብሎ ነው የሚነኩትን እነማን እንደሆኑ የማያውቅ ነው አይነት ነው ሐሳቡ። በዚህ ጊዜ የማይመረዋት የሆነ ጌታችን አዎ ስምዖን ሆይ የምነግርህ ነገር አለኝ አለው። አያቸው አለዝው እኮ ነው አለዝው። ስምዖን የምነግርህ ነገር አለኝ፣ ለመስማት ፈቃደኛ ነህ እንደማለት ነው። አዎ ንገረኝ አለ። አያይ ካያያዘ ነው አመቼ ማንም ሰው ቢሆን በፍቅርና በትህትና ከያዙት። ይሄ ግን ለሌሎች አይመለከትም። ህሊና ላለው ክርስቲያን ለሆነ ህሊና ላለው ነው ፍቅርና ትህትና የሚሰራው እንጂ ህሊና ለሌለው አይሰራም። ያን በመጣበት ነው ማነጋገር እና አንዳንዶች ነገሮችን አለ ቦታው ስለሚጠቅሱ ነው እንደዛ አለው። ከዛ ጌታችን እንዲህ አለው፣ በአንድ ቦታ ሁለት ሰዎች ነበሩ፣ ሁለት ተበዳሪዎች። ለአንድ አበዳሪ ሁለት ተበዳሪዎች ነበሩት። አንደኛው የ500 ዲናር ዕዳ አለበት፣ ሌላኛው ደግሞ የ50 ዲናር ነው ዕዳው። እና ለሁለቱም አበዳሪው ዕዳቸውን ተወላቸው። ማንኛው ይመስልሃል የበለጠ የሚወደው አለ። እኔ 500 ዲናር ኖሮለት የተተወለት ሰው የበለጠ የሚወድ ይመስለኛል አበዳሪውን አለ ስምዖን። ልክ ብለሃል፣ ጥሩ ብለሃል አለው። ጥሩ ብለሃል፣ ልክ ነህ አለና ከዛ የዚህችን ሴትዮ ነገርና የእሱን ተግባር እያነጻጸረ አስረዳው። ይኸውልህ አንተ ወደ ቤት ስመጣ እንኳን አልሳምኸኝም። እንግዲህ በእኛም ሀገር እንዳለው ባህል በእስራኤል አንድ ሰው ከውጭ ሲመጣ እንግዳ ይሳማል፣ ትከሻ ለትከሻ ይሳማል። ስምዖን ግን ጌታችን ሲገባ አልሳመውም። ምሳ ከጠራሁት ይበቃዋል አይነት ነገር ነው። እሷ ግን ከገባው ጀምሮ ትከሻ አይደለም እግሬን ከመሳም አላቋረጠች። አንድ ልጅ። ሁለተኛ አንተ ራሴን እንኳን በዘይት አልቀባኸኝም። ራስን በዘይት የመቀባት ልማድ ነበረ። እርሷ ግን ውድ ሽቱ ነው የቀባችው። እርሷ አንተ ራሴን መቀባት ነው የተጸየፍከው አይደለ? እሷ ግን እግሬን ሳይቀባ የቀባች። አንተ ለእግሬ ውሃ አላቀረብክልኝም። ባታጥበኝ እንኳን ይታጠብ ብለህ ውሃ እንኳን ለእግሬ አላቀረብክልኝም። እሷ ግን በውሃ ሳይሆን በምንድን ነው እግሬን እያጠበች ያለችው? በእንባ። አየህ ልዩነት አለ። ስለዚህ እሷ በጣም አብዝታ ወዳለችና ብዙ ኃጢአቷ ይስተሰርይላታል። አብዝቶ የወደደ ብዙ ኃጢአቱ ይቅር ይባልለታልና። ስለዚህ ጌታችን የዚህችን ሴት ግብሯን የወደደላት አብዝታ ነው። ሌላው ይዛ መገለጫ ነው። ፊቱ ማምጣቷ፣ በማልቀሷ፣ በእንባቷ፣ እግሩን በማበሷ የሁሉ የፍቅሯ መገለጫ ነው። ጌታችን አክብሮ የተናገረው የሽቶውን ብዛት የእንባዋን ብዛት አይደለ፣ ያ የፍቅሯ መገለጫ ነው። ብዙ ኃጢአቷ ተሰርዮላታል ያሰኘው አብዝታ ወዳለችና። አብዝቶ መውደድ ነው ትልቁ በእግዚአብሔር ፊት ዋጋ ያለው። ይህ ለእርሱ ያለን የፍቅር ሁኔታ እንጂ ትእዛዛቱ የግድ ምን ይደረግ፣ ምን እግዚአብሔር አትግደል ብሏል፣ ምን አደርጋለሁ፣ እንዲህ አታርግ ብሏል፣ ምን አደርጋለሁ፣ አስራት አምጡ ብሏል፣ ምን አደርጋለሁ እያልን እያጉረመረምን የምናደርገው እግዚአብሔር ምንም ትርጉም የለውም። እንደዛ እያልን ከምናደርገው ብዙ ይልቅ በፍቅር ሆነን የምናደርጋት ጥቂት እጅግ በጣም በእግዚአብሔር ታላቅ ዋጋ አላት። ያቺ 2 ሳንቲም ከመቀነቷ ፍትት አድርጋ መቀነቷ ፍትት ውልቅ አድርጋ የሰጠችውን ታላቅ ስጦታ አድርጎ የተቀበለላት ከዚህ የተነሳ አንስታ ሰጠች ያለው ለዚህ ነው። ከፍቅር ነው ያደረገችው ምንም ሳታስቀር። ስለዚህ መጀመሪያ በእውነቱ መታገል፣ መሞከር፣ ጥረት ማድረግ እንደው በጸሎታችንን መጠየቅ የሚገባ እግዚአብሔርን ለመውደድ መሻትና ፍቅሩ እንዲኖረን ነው። ፍቅሩ እየበዛልን እንዲሄድ ጥረት ማድረግ ነው። እንዲህ 3 አይነት አገልጋዮች አሉ ይባላል። እግዚአብሔርን በማገልገል ይዘት በአጠቃላይ ክርስቲያኖች በሊቃውንት ማብራሪያ ከ3 ይከፈላሉ። በዚህ ዙሪያ እግዚአብሔርን እናገለግላለን የምንል ሰዎች አንደኛዎቹ እንደ ሰራተኛ ወይም እንደ ባሪያ ማለት ነው። በጥንቱ አገላለጽ ባሪያ ቃሉ ላይ የተቀየረው እንደ ዛሬ ሰራተኛ። ያ ባሪያ ወይም ሰራተኛ ይሄን ባላደርግ እቀጣለሁ፣ ጌታዬ እመቤቴ እንዲህ አድርግ ብሎኛል፣ ይሄን ባላደርግ ቅጣት ይጠብቀኛል
እያለ ቅጣት እየፈራ የታዘዘውን ያደርጋል። ግን ባሪያው እንደዛ የሚያደርገው ወይም ሰራተኛ እንደዛ የሚያደርገው ጌታውን ወይም እመቤቱን ወዶ አይደለም፣ ይሄን ሰርቼ ደስ ላሰኘው ብሎ አይደለም፣ ቅጣት ፈርቶ ነው። ካልሰራም ደግሞ ቅጣት ስላለበት። ልክ እንደዚሁ ከመፍራት እግዚአብሔርን የሚያገለግሉ አሉ። እንዲህ ባደርግ ሲኦል ይከተኛል፣ እንዲህ ባላደርግ መንግሥተ ሰማያትን አያወርሰኝም እያሉ በፍርሃት የሚያገለግሉ አሉ። ሁለተኛዎቹ ደግሞ እንደ ሰራተኛ እንደ መንግስት ሰራተኛ እንደዚህ ወይም ለነጋዴ እንዲህ ባደርግ እንዲህ አገኛለሁ፣ ይችን ብሰራ ይችን አተርፋለሁ፣ ይሄ ባላደርግ ደግሞ ይሄ ይቀርብኛል እያሉ በስሌት የሚያደርጉ ሁሉን ነገር ከጥቅምና ጉዳት አንጻር በንግድ መልበስ የሚያደርጉ ማለት ነው። ብጾም ይችን አገኛለሁ፣ ብጸልይ ይችን አገኛለሁ፣ በመጻፍ እያሉ ሁሉ ነገር በስሌት የሚያደርጉ የስሌት ክርስቲያኖች፣ የጥቅም መር አካሄድ የሚከተሉ ክርስቲያኖች አንኖርም። ሶስተኛዎቹና ሁላችን ልንሆነው የሚገባው ደግሞ የፍቅር አገልጋዮች ናቸው። በፍቅር የሚያደርግ አገልጋይ እንደ ልጅ ነው ይላል ቅዱስ ባስልዮስ ዘቂሳርያ። ልጅ ለወላጅ የሚያደርገው ከፍቅር የተነሳ ከወላጅ ፍቅር የተነሳ ነው እንጂ በጥቅም መሰረት አይደለም። እርግጥ አንዳንድ እንደዚህ ሲባል እንደዛ የሚያደርግ አይኖርም ማለት አይደለም። ወላጅን ለልጁ ያለውን ነገር የሚያደርገው ከፍቅር የተነሳ ነው እንጂ መቼም ገና ለገና እንደዚህ ብሎ እያለ ስሌት የሚያደርግ ከሆነ ይሄ የወላጅ መንፈስ መገለጫ አይደለም፣ የወላጅ ፍቅር ውጤት አይደለም። ስለዚህ ወላጅ ለልጅ ልጅን ለወላጅ የሚያደርግ በፍቅር ነው። ሰው ለሚወደው ያደረገው አይደለም የሚቆጨው፣ ማድረግ ያልቻለው ነው። ምነው ኑሮኝ እንዲህ ባደረግኩለት፣ ምነው እንዲህ በጨመርኩለት። የእውነተኛ ፍቅር መገለጫ ለዚህ እንጂ እንዲህ ያደረግኩ እያለ የሚቆጨው ሰው እሱ ፍቅር የለውም። እሱ ጥቅመኛ ነው ወይ ነጋዴ። ይሄን አድርጌ ነበር ይሄን እጠብቃለሁ የሚል ይሄ ነጋዴ ነው። ይሄ ፍቅር ስራ አይደለም። ስለዚህ እውነተኛ የፍቅር አገልግሎት የሚባለው ምንም ነገር ሳይጠብቁ ለፍቅር ብሎ ማድረግ ነው። እግዚአብሔር እስካሁን የሆነው ምን አገኛለሁ ብሎ ነው። ምን ሰጠነው? መስቀል ሲዘንጠበቅ ነው እንጂ፣ መራራ ሐሞት ይዘንጠበቅ ነው እንጂ፣ ጦርና ይዘንጠበቅ ነው እንጂ ምን አተረፈ? ግን ፍቅር እንደዛ ነው። የሚጠሉትን ሳይቀር መውደድ ማለት ነው። ያ ፍጹም የሆነው ፍቅር። ስለዚህ ወደዛ ፍቅር እንድናል እግዚአብሔርን እንድንወደው በምንችለው መጠን